የደብረጽዮን አዲሱ አዋጅና በትግራይ ወጣቶች ላይ የተደቀነው አዲሱ የሞት አደጋ። ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን፣ ዛሬ ከመቀለ ሰማይ ስር የወጣውን ሚስጥራዊ መረጃ መላውን የኢትዮጵያ ፖለቲካ እያነቃነቀ ይገኛል። በትግራይ ምድር ሌላ አዲስ መረጃ ተሰምቷል። ጨዋታው ህዝብን የመታደግ ሳይሆን የስልጣን ማራዘሚያ አዲስ ወጥመድ የመዘርጋት ጨዋታ ነው። ላፍታ አይኖቻችሁን ጨፍኑና አስቡት። ለ2 ዓመታት በዘለቀው አስከፊ ጦርነት ከ1 ሚሊዮን በላይ ወጣቶቿን ባወሮቿንና እናቶቿን ያጣችው ትግራይ ገና የጦርነት ጠባሳ ሳይሽር፣ ገና የቆሰሉት ሳይጠገኑ፣ ገና የረገፉት ሳይረሱ ዛሬ በመቀለ አንድ አዲስና ዘገምተኛ ሞትን የሚጋብዝ አዋጅ መታወጁ ተሰምቷል። አሁን በማህበራዊ ሚዲያዎችና በአገር ውስጥ የዜና ምንጮች በተለይም እንደ አንድ አፍታ ሚዲያ ባሉ ተከታታይ ዘገባዎች ይፋ እንደተደረገው ህወሓት በትላንትናው ዕለት በመቀለ ባደረገው ሚስጥራዊ ስብሰባ አዲስ የአስገዳጅ ወታደራዊ ምልመላ ረቂቅ አዋጅን አጽድቋል። ነገር ግን የዚህ አዋጅ ዋናው ሚስጥር ይፋዊ ግዳጁ ላይ አይደለም። ከዚህ አዋጅ በስተጀርባ የተደበቀውና ማንም በግልጽ ያልተናገረው ትልቅ ታሪክ ዶክተር ደብረጽዮን ገብረ ሚካኤል ዳግም የትግራይ ብቸኛ የጦር አዛዥ አድርጎ የመሾሙ ሚስጥር ሴራ ነው። ይህ ወሬ ሲሰማ ብዙዎች እንዴት አሉ? ፕሪቶሪያ ላይ የሰላም ስምምነት ተፈርሞ የትግራይ መከላከያ ሰራዊት TDF ትጥቅ እንዲፈታ እየተደረገ ባለበት ወጣቱ ወደ መደበኛ ህይወቱ ለመመለስ በሚናፍቅበት በዚህ ሰዓት ደብረጽዮን ገብረ ሚካኤል ለምን አዲስ ወታደራዊ ክንፍ መፍጠር ፈለጉ? ጊዜያዊ መስተዳደሩን በጀነራል ታደሰ ወረደና አቶ ጌታቸው ረዳ በኩል እያዘዘ ያለው የፌዴራል መንግስትስ ይህንን እርምጃ እንዴት ያየዋል? ይህ አዋጅ የሰላም ስምምነቱን በይፋ መቅደድ የመጀመሪያው እርምጃ ይሆን ወይስ ደብረጽዮን ገብረ ሚካኤል በፓርቲያቸው ውስጥ የተነሳባቸውን የውስጥ መፈንቅለ መንግስት ለመቀልበስ የቆረጡት የመጨረሻው ካርድ ነው? በሚቀጥሉት ደቂቃዎች ውስጥ የዚህን አዋጅ ሚስጥራዊ አንቀጾች አንድ ባንድ እንፈትሻለን። በትግራይ ወጣቶች ላይ የተደቀነውን አዲስ ስቃይና የጦርነት ዝግጅት በዝርዝር እንተነትናለን። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ወዳጆቼ፣ ይህንን ጉዳይ በትክክል ለመረዳት መጀመሪያ መሬት ላይ ያለውን እውነታና ይፋዊ ምንጮችን ማየት አለብን። በቅርቡ በግንቦት 2018 ዓ.ም የህወሓት ማዕከላዊ ኮሚቴ ባደረገው ስብሰባ የፌዴራል መንግስቱ እውቅና የነፈገውን የቀድሞውን የትግራይ ክልል ምክር ቤት በይፋ መልሶ ማቋቋሙ ይታወሳል። ያ ብቻም አይደለም፣ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝደንት አድርጎም ሰይሟል። ይህ እርምጃ በአቶ ጌታቸው ረዳ ከሚመራው ጊዜያዊ መስተዳደር ጋር ህጋዊ ፍጥጫ ውስጥ ጥሏቸዋል። አሁን ደግሞ በአንድ አፍታ ሚዲያና በውስጥ አዋቂ ምንጮች የወጣው ረቂቅ አዋጅ ድራማውን ወደ አዲስ ምዕራፍ ያሸጋግረዋል። አዋጁ ምን ይላል? የክልሉ ፕሬዝደንት የክልሉ ተዋጊ ኃይሎች የበላይ አዛዥ ሆነዋል ይላል። እዚህ ጋር ነው እንግዲህ ትልቁ የሴራ ጥያቄ የሚነሳው። በአሁን ሰዓት በትግራይ ክልል የጸጥታ መዋቅሩን ፖሊስና ሚሊሻውን በበላይነት የሚመራው በጀነራል ታደሰ ወረደ የሚመራው የጊዜያዊ አስተዳደሩ የጸጥታ ዘርፍ ነው። ዶክተር ደብረጽዮን ገብረ ሚካኤል ይህንን አዋጅ ሲያጸድቁ ትዕዛዝ የሚቀበለው ወታደራዊ ኃይል መሬት ላይ ኖሮ ሳይሆን ጀነራል ታደሰ ወረደ ላይ መፈንቅለ እዝ ለማድረግ በማሰብ ነው። ደብረጽዮን በወረቀት ላይ ያጸደቁትን የጦር አዛዥነት ስልጣን ተጠቅመው የክልሉን የጦር መኮንኖች ወደ ራሳቸው ካምፕ ለመሳብ እያሴሩ ነው። ይህ ማለት በትግራይ ክልል ውስጥ 2 ተፎካካሪ ወታደራዊ እዞች እንዲፈጠሩ በር እየከፈተ ነው። በአንድ በኩል በፕሪቶሪያው ስምምነት መሰረት የተቋቋመውና በፌዴራል መንግስት ጋር የሚሰራው የጊዜያዊ አስተዳደሩ እዝ፣ በሌላ በኩል ደግሞ በደብረጽዮን የሚመራውና የራሱን ህልውና ለማስጠበቅ የሚዋጋው የህወሓት የደህንነት የጦር ክንፍ ነው። ነገር ግን የዚህ የፖለቲካ ሊቃን ሽኩቻ ሰለባው ማን ነው ብለን ስንጠይቅ መልሱ አንድና አንድ ብቻ ነው። የተጎሳቆለውና መከራ የጸገበው የትግራይ ወጣት። የአዋጅ ልክ እንደ ኤርትራ አሊያም ሻቢያ የወታደራዊ ግዳጅ ስርዓት እያንዳንዱ ወጣት በግዴታ ውትድርና ውስጥ እንዲሰለፍ የሚያዝ አንቀጽ ይዟልም ተብሏል።
አስቡት። ካለፈው ጦርነት ተርፎ አካሉ ጎሎ ስነ ልቦናው ደቆ የምግብ እርዳታ እንኳን በቅጡ ሳያገኝ በረሃብና በበሽታ እየተሰቃየ ያለ ወጣት ዛሬም በደብረጽዮን ስምምነት አልባውን በርስም ጠመንጃ እንዲያነሳ ይገደዳል። የትግራይ እናቶች ገና የልጆቻቸውን አጽም ካረረበት በረሃ ሰብስበው ሳይጨርሱ ዛሬም ዳግም ልጆቻቸውን ለጦርነት እንዲሰጡ የሚጠይቅ አዋጅ ወደ እጃቸው ላይ ቆሟል። የትግራይ ወጣት በአሁኑ ሰዓት በሁለት መጋዞች መካከል እንዳለ ይነገርለታል። በአንድ በኩል በክልሉ ባለው የውስጥ የፖለቲካ መከፋፈል ምክንያት ኢኮኖሚ ወድሟል፣ ስራ የለም። በሌላ በኩል ደግሞ የፓርቲው መሪዎች ስልጣናቸውን ለማስጠበቅ ሲሉ ወጣቱን እንደ ጋሻና እንደ ፕሮፓጋንዳ ፍጆታ ሊጠቀሙበት ይፈልጋሉ ይላሉ አንዳንድ ምሁራን። ይህ አዋጅ በትግራይ ወጣቶች ላይ የተጫነ አዲስ የስነ ልቦና ሽብር ነው። ወጣቱ መሰደድ፣ መማር ወይስ መደበኛ ህይወትን መምራት እንዳለበት ግራ ገብቶታል። ደብረጽዮንና ቡድናቸው ግን ይህንን የህዝብ ስቃይ ወደ ጎን በመተው የራሳቸውን ወታደራዊ የበላይነት ለማሳየት የትግራይን ምድር ወደ ሌላ የደም መሬትነት ለመቀየር የተዘጋጁ ይመስላል። ለመሆኑ የዚህ ሁሉ ሴራ መጨረሻው ምን ሊሆን ይችላል? የፖለቲካ ተንታኞች እንደሚሉት ይህ አዋጅ በተግባር መሬት ላይ የመተርጎም እድሉ በጣም ጠባብ ነው። ለምን? አንደኛ፣ የትግራይ ህዝብና ወጣቱ አሁን ወደ ሌላ ጦርነትና ሌላ የግዳጅ ውትድርና የመሸከም አቅምና ፍላጎት የለውም። ህዝቡ ሰላምና እንጀራ ነው የሚፈልገው። ሁለተኛ፣ የፌዴራል መንግስቱ የፕሪቶሪያውን ስምምነት እንዲፈርስ አይፈቅድም። ደብረጽዮን ራሳቸውን የጦር አዛዥ አድርገው በይፋ መቀስቀስ ከጀመሩ የፌዴራል መከላከያ ሰራዊት ጣልቃ የመግባት ህጋዊ መብት ይኖረዋል። ሶስተኛ፣ በህወሓት ውስጥ ያለው የጌታቸው ረዳ ክንፍና የጀነራል ታደሰ ወረደ የጸጥታ መዋቅር ይህንን የደብረጽዮንን ድንጋጌ በቀላሉ አይቀበሉትም። ይህ ማለት ደግሞ ድርጅቱ ወደ እርስ በርስ ግጭት ሊያመራ የሚችልበት አደገኛ ጠርዝ ላይ ቆሟል። ስለዚህ ደብረጽዮን ገብረ ሚካኤል ይህንን አዋጅ ያወጡት ለጦርነት ፈልገው ሳይሆን በድርድር ጠረጴዛ ላይ ያላቸውን የመደራደር አቅም ከፍ ለማድረግና የፌዴራል መንግስቱን ለማስፈራራት የተጠቀሙበት የፖለቲካ ብዥታ የመፍጠር ስልት ነው ይላሉ ምሁራን። የተከበራችሁ ተመልካቾቻችን፣ የዛሬው ትንታኔያችን የሚያሳየን አንድ ትልቅ እውነት አለ። በፖለቲከኞች የስልጣን ሽኩቻ መሃል ሁሌም የሚደማውና የሚቀጠቀጠው ምስኪኑ ህዝብና የወጣቱ ትውልድ ነው። በትግራይም እየሆነ ያለው ይህ ነው። እኛም ጉዳዩን በትኩረት መከታተላችንን እንቀጥላለን። መረጃ የወጣበትን የአንድ አፍታ ሚዲያ ዘገባና መሬት ላይ ያለውን ተጨባጭ ሁኔታ እያነጻጸርን አዲስ መረጃዎች ሲኖሩ ወዲያውኑ ይዘንላችሁ እንቀርባለን። የዛሬው ትንታኔያችን እዚህ ላይ ያበቃል። እርሶስ በዚህ ጉዳይ ላይ ምን ያስባሉ? የደብረጽዮን አዲሱ አዋጅ ትግራይን ወደ ሌላ ቀውስ ይከታታል ወይንስ የፖለቲካ ማደናገሪያ ነው? አስተያየቶን ኮሜንት ላይ ያስፍሩልን። ቻናላችንን ሰብስክራይብ ማድረግና ቪዲዮውን ላይክ ማድረግ እንዳይረሱ። በቀጣይ መረጃ እስክንገናኝ ድረስ ሰላም ቆዩልን።